አንድ ብር አልሰርቀውም። አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። አልፎ ኤርትራን በሚመለከት በተለያየ መድረክ ስናገር ከሰማችሁ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት አቶ ኡስማን ወክዬ ከሰራው የሥራ መዛባት እንዳይመስላችሁ። ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ ማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ነገ የምንጀምረው መስከረም የምንዘረጋው የናቹራል ጋስ ፓይፕላይን ሀተኡ መሌ ቀሎኒኮ ደቺ ኦሮሚያ ኬሳ አባ ፋቲኮ ኦሮሞዳ ኦሮሞ ዱዋ ኦሶንታኔ ቆናን ቡልቶታ ባዲያ ኬሰቲን ዳደ to a mother who was an Amara Orthodox Christian and to a father who was an Oromo Muslim. Diversity seems to be in your origin. As an adult, you had a long military career, including ዓለም ላይ ያላቸውን ዳመና ወደ ዝናብ የሚቀይሩ ሀገራት በጣም ጥቂት ሀገራት ናቸው። እኔ ሴክተር ውስጥ ትንሽ ስለማቅ ይሄ ምስራች ነው። ኢትዮጵያ ይህንን ካፓሲቲ መስርታ ባለፉት ሳምንታት በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። አሁን የደረሰን ሰበር ዜና አለ። ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ የማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ወደ አገር ውስጥ የምናስገባውን የነዳጅ ፍላጎት ለሽያጭ ስናውል ደግሞ አዲስ የውጭ ምንዛሪ ማግኛ ምንጭ ሆኖ ያገለግላል ማለት ነው። ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። በተደጋጋሚ ለህዝባችን ቃል በገባነው መሰረት ቀይ ባህርን አክሰስ የማድረግ ከሶማሊላንድ ወንድሞቻችን ጋር ዛሬ የመግባቢያ ሰነድ ተፈራርመናል። والله لن نقوم بأي ضرر لن نقوم بأي ضرر للمياه في مصر مصر ነጮች ጥቁሮች በደሴ ውጊያ ከቲፒኤልኤፍ ጋር ተሳትፈው ሞተዋል። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። የከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ህዝብ አለበሰው። የኤርትራ ህዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ህዝብ ማወቅም ማክበርም አለበት። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። አንድ ብር ከዚህ ምስኪን ህዝብ እኛ አንሰርቅም። አንድ ብር። የኢትዮጵያ ህዝብ አስተዋይ ነው። ሳንሰርቀው 7 ቀን ስንሮጥ እንደምንሰራ ያውቃል። ሌብነት ጌጥ፣ ልምምድ
ምንም ነውር የሌለበት ጉዳይ እየሆነ ነው። እያንዳንዱ ቢሮክራት ለመታወቂያና ለመንጃ ፈቃድ ብር የሚቀበል ከሆነ ዋጋ የለውም። ህዝብ የምናስመርር ከሆነ ዋጋ የለውም። ብዙ ሌባ በውስጣችን አለ፣ ብዙ አጭበርባሪ በውስጣችን አለ፣ ብዙ ንፉግ በውስጣችን አለ። ገና ብዙ ጥረት ይጠበቅብናል። አንድ ብር ከዚህ ምስኪን ህዝብ እኛ አንሰርቅም። አንድ ብር አልሰርቅም። ሰርቄ ደግሞ አልፈልግም። የኢትዮጵያ ህዝብ አስተዋይ ነው። ሳንሰርቀው 7 ቀን ስንሮጥ እንደምንሰራ ያውቃል።